ምናልባት ዛሬ እያለቀሳችሁ የምታልፉበት ሁኔታ ነገ እየሳቃችሁ የምትመሰክሩበት ሊሆን እንደሚችል እንድታስቡ ፈልጋለሁ። ስለዚህ እግዚአብሔር ይጎበኛችኋል። እግዚአብሔር ወደ እናንተ ፊቱን የሚመልስበት፣ እጁን ቀኙን የሚዘረጋበት፣ ምርኳችሁን የሚመልስበት፣ እንባችሁን የሚያብስበት፣ ታሪካችሁን የሚቀይርበት፣ በተዋረዳችሁበት አንገት በደፋችሁበት ሰፈር በክብር በሹመት የምትሸለሙበት ዘመን እግዚአብሔር ለእናንተ ያዘጋጀው የክብር ዘመን አለ። በጣም ብዙዎች የተቸገሩት በማጣት አይደለም። በማጣት ከተቸገሩት በላይ በማግኘት ተቸግረዋል። በማጣት ከተሰቃዩት በላይ በማግኘት የተሰቃዩ ሰዎች አሉ። መጠበቅ የባህሪ መፈተን ስለሆነ ስትቀበሉ እንደምትደሰቱት ስትጠብቁ ትደሰታላችሁ ወይ የሚለው ጉዳይ ዋና ጉዳይ። መጠበቅ መዘናጋት አለ። እግዚአብሔር ማሰራት። እግዚአብሔር ደግሞ ሲሰራው ይገርማል። ጎበዝ አናጺ ነው እሱ። የምድረ በዳ አናጺ ነው። ይሰራበታል፣ ይችልበታል። እንዴት ማበጀት እንዴት ማስተካከል እንዳለበት ይችልበታል። ይገርማል። እግዚአብሔር ስራን ሲሰራ ለቴስቲሞኒ እንዲመች አድርጎ እግዚአብሔር ስራን ሲሰራ የሚጻፍ አድርጎ የሚጻፍ እስኪ ተራራ ጫፍ ላይም ቆሙ፣ በተስፋ መቁረጥ ሸለቆ ውስጥም ተዘረሩ። በእግዚአብሔር ግን ታመኑ። 500 ሰዎችን ሳይሆን 5000 ሰዎችን ያበላ ያበላቸዋል። ዮሴፍን ያከበረ ያከብራቸዋል። አብርሃምን ያበዛ ያበዛቸዋል። እስራኤልን የጠበቀ ይጠብቃቸዋል። በመጽሐፈ ሩት ምዕራፍ 1 ከቁጥር 1 ጀምሮ መሳፍንት ይፈርዱ በነበረበት ዘመን ረሃብ እንደሆነ ከዚህም ረሃብ የተነሳ አንድ ቤተሰብ ከቤተልሔም ወደ ሞዓብ እንደመጣ የቤተሰብ 2 ልጆች እንደነበሩት ይነግረናል። የመጽሐፈ ሩት መጀመሪያን ስታነቡት የቤተሰቡን ቁጥር ይነግረንና ከቤተልሔም ወደ ሞዓብ መጡ ካለም በኋላ የቤተሰቡ መሪ አባት አቤሜሌክ እንደሚባል እንደዚሁም ደግሞ ሚስቱ ኑሃሚን እንደዚሁም የሁለቱ ልጆች ስም ይጠቅስልናል። አቤሜሌክ የገጠመውን ረሃብ የገጠመውን ችግር ለማምለጥ ከቤተልሔም ወደ ሞዓብ እንደመጣ ቤተሰቡን ይዞ እንደመጣ ሚስቱም አብራው እንደነበረች በሩት መጽሐፍ ምዕራፍ 1 ላይ እንመለከታለን። አቤሜሌክ ስለ ሞዓብ የሚያስብበት ጊዜ አልነበረውም። ምናልባት ቤተልሔም በረሃብ ውስጥ ስትሆን በችግር ውስጥ ስትሆን ተነስቶ ከቤተልሔም ወደ ሞዓብ ሊመጣ ቤተሰቡን ይዞ ሙቭ ሊያደርግ ሲል ስለ ሞዓብ ያሰበበት ወይም የሚያስብበት ጊዜ አልነበረውም። ጊዜው ረሃቡን ካስታገሰ እሱ ሐሳቡ ፍላጎቱ እሱ ብቻ እንደነበረ ትመለከታላችሁ። ይሄ ሞዓብ የሚባለው አካባቢ የእግዚአብሔር ሕዝብ ጠላቶች የሚኖሩበት አካባቢ ነው። ስለዚህ የአቤሜሌክ ዋነኛ ትኩረቱ ምንም ይሁን ምን ከሞት ለማምለጥ መፈለጉ ነው። በዛን ወቅት በዛን ጊዜ ረሃብ ነው የሆነው። ረሃብ ደግሞ እንደምታውቁት ጊዜ አይሰጥም፣ ከባድ ነው። አቤሜሌክ ራሱን ብቻ አይደለም፣ ሚስቱ አለች፣ ልጆቹ አሉ። ይሄንን መከራ ይሄን ችግር ይሄን ረሃብ ለመቋቋም የሚያስችል ትዕግስት አልነበረውም። ስለዚህ እንዴትም ይሁን ዋናው የአቤሜሌክ ትኩረት የነበረው ቤተሰቦቹን ከቤተልሔም ወደ ሞዓብ በመውሰድ ከዛ ችግር በወቅቱ ከነበረው መከራና ስቃይ ማምለጥ ነበረ። ነገር ግን የሚያሳዝነው አቤሜሌክ ከሞት ሸሸ እንጂ ከሞት ማምለጥ አልቻለም። ይልቁኑ እንደውም መዘዙ ከራሱ አልፎ ለልጆቹ ሲተርፍ ትመለከታላችሁ። ዋናው ከቤተልሔም ተነስቶ ወደ ሞዓብ የመጣበት ምክንያት ላለመሞት ነው፣ ለመሰንበት ነው። ያንን ችግር ያንን ሰቆቃ ያንን መከራ አልፎ ወደሚቀጥለው ዘመን ወደ መልካም የህይወት ምዕራፍ ለመምጣት አስቦ ነው። ከነበረበት ካደገበት ከሚታወቅበት ትዳር ልጆች ካፈራበት ቦታ ቤተሰቡን ይዞ ወደ ሞዓብ ሊመጣ ይቻላል። ስለዚህ ምግብ አገኛለሁ ነፍሴን አቆያለሁ ብሎ ያሰበበት ሀገር ላይ መጥቶ ድንገት እንደሞተ የእግዚአብሔር ቃል ይነግረናል። በእስራኤል ረሃብ የተፈጥሮ አደጋ አይደለም፣ ከእግዚአብሔር ጋር የተገናኘ ጉዳይ ነው። በጦርነት ቢሸነፉ እስራኤላውያን ከእግዚአብሔር ጋር በተገናኘ ጉዳይ ነው። ቢራቡ ከእግዚአብሔር ጋር በተገናኘ ጉዳይ ነው። ቢማረኩ ቅጥራቸው ቢፈርስ የተለያየ ችግር ቢገጥማቸው እነዚህ የቃል ኪዳን ህዝቦች ያንን ነገር ተራሮች በኢየሩሳሌም ዙሪያ እንደሆኑ እግዚአብሔር በዚህ በቃል ኪዳኑ ህዝብ ዙሪያ ስለሆነ ማለት ነው። ወዳጆቼ ልክ እንደ አቤሜሌክ ጊዜ የማይሰጥ ጥያቄ ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። ልክ እንደ አቤሜሌክ ወዳጆቼ ሞትን ስለሸሻችሁት አይሸሻችሁም። አንዳንዶች ሞትን የምንሸሽ መስሎን በሸሸንበት ቦታ ግን ሞት ቀድሞ ሊያገኘን እንደሚችል ማሰብ እና መረዳት በጣም አስፈላጊ እንደሆነ አስባለሁ። አንዳንድ የምንወስናቸው ውሳኔዎች መዘዙ ለኛ ብቻ ሳይሆን ለቤተሰባችን፣ ለልጆቻችን፣ ለልጅ ልጆቻችን፣ ለቤተ ክርስቲያናችን፣ ለሀገራችን ሊተርፍ እንደሚችል ማወቅ አለብን። እኔ ብቻዬን ነው መወስነው፣ ማንም በኔ ህይወት ምንም አያገባውም፣ አይመለከተውም። እዚህ ብኖር ባልኖር፣ ይሄን ብሰራ ባልሰራ፣ ይሄን ባደርግ
ባላደርግ የሚል ግብታዊነት የተሞላበት ምንም አይነት ውሳኔ መወሰን በሕይወታችን አስፈላጊ እንዳልሆነ እንድታቁ እፈልጋለሁ። ምክንያቱም በእኛ ሐዘን የሚያዝን፣ በእኛ ጉዳት የሚጎዳ፣ በእኛ መውደቅ የሚወድቅ አብሮን እግዚአብሔር የሰጠን፣ ምክንያቱም ከንፋስ አልመጣንም፣ ቤተሰብ አለን፣ ቤተ ክርስቲያን አለን። ስለዚህ ነገሮችን ቆም ብሎ ማሰብና ማየት በጣም ተገቢ ነው። ስለዚህ ወዳጆቻችን አንዳንድ ጊዜ ባልጠበቅነውና ፋታ በማይሰጥ የህይወት ቅርቃሩ ስንገባ፣ ችግሩ ስንገባ ሁለት ነገሮችን ማሰብ መቻል አለብን። እዚህ ሁኔታ ውስጥ ገብተናል። ከዚህ ሁኔታ ለመውጣት ጊዜያዊ መፍትሄ ሳይሆን መፈለግ ያለብን ዘለቄታዊ መፍትሄ ማግኘት አለብን። አንዳንድ ሁኔታ ውስጥ ስትገቡ ወዲያው ማጤን ያለባችሁ ከጎረቤቶቻችሁ፣ ከስራ ባልደረቦቻችሁ፣ ከጓደኞቻችሁ፣ ከፍቅረኞቻችሁ ጋር በተገናኘ ጉዳይ ሳይሆን ከእግዚአብሔር ጋር ያላችሁን ግንኙነት ማጤን፣ ማስተዋል፣ እዛ ጉዳይ ላይ ያለ ክፍተት፣ መዘናጋት፣ የስሜት መቀዝቀዝ፣ የሐሳብ መዋዠቆች አሉ ወይስ የሉም የሚለውን ነገር ማየት በጣም አስፈላጊ ነው። የሩትን መጽሐፍ እያነበባችሁ ስትቀጥሉ እስራኤላውያን እንደተራቡ አልቀሩም፣ እንዳጡ አልቀሩም። አብረውት ያኔ አቤሜሌክ ሲወጣ ትቷቸው የወጣ ሰዎች እንደገና ተጎበኙ፣ እንደገና ታሰቡ። እግዚአብሔር ያችን ምድር እንደገና ጎበኛት እና ፊቱን ወደዛች ምድር መለሰ። ኑሃሚን ይሄን ሰማች። በዛን ወቅት ባሏ ሞቷል፣ ሁለት ልጆቿ ሞተዋል። ሩትን ይዛ ወደ ቤተልሔም እንደመጣች ትመለከታላችሁ። ወዳጆቼ አሁን ያላችሁበት ሁኔታ ያልፋል። አሁን የምታልፉበት ሁኔታ እንደ ዘበት እንደ ዋዛ ይቀራል። ምናልባት ዛሬ እያለቀሳችሁ የምታልፉበት ሁኔታ ነገ እየሳቃችሁ የምትመሰክሩበት ሊሆን እንደሚችል እንድታስቡ ፈልጋል። ስለዚህ እግዚአብሔር ይጎበኛችኋል። እግዚአብሔር ወደ እናንተ ፊቱን የሚመልስበት፣ እጁን ቀኙን የሚዘረጋበት፣ ምርኳችሁን የሚመልስበት፣ እንባችሁን የሚያብስበት፣ ታሪካችሁን የሚቀይርበት፣ በተዋረዳችሁበት አንገት በደፋችሁበት ሰፈር በክብር በሹመት የምትሸለሙበት ዘመን እግዚአብሔር ለእናንተ ያዘጋጀው የክብር ዘመን አለ። የፀሐይ ዘመን አለ። ልክ ክረምት እንዳለ ሁሉ በጋ አለ። ማታ እንዳለ ሁሉ ቀን አለ። ልክ እንደዚሁ ጭጋግ እንዳለ ሁሉ ወገግታ አለ። ልክ እንደዚሁ ነው ወዳጆቼ። የማያልፍ ይመስላል እንጂ ያልፋል። የማይቀር ይመስላል እንጂ ይቀራል። ይገርማቸዋል። በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ረሃብ ሆነ ተብሎ እንደተጻፈ። ረሃብ ገጥሟቸዋል ማለት እናንተ የእግዚአብሔር ሰዎች አይደላችሁም ወይም ደግሞ ጥሪ የላችሁም ማለት አይደለም። አታችኋል ማለት ወይም ብቻችሁ ናችሁ ማለት ህይወት እንደዚህ እንደሆነ ያበቃል ማለት አይደለም። ስለዚህ ይስሐቅ መፍትሄ አድርጎ ያሰበው ወደ ግብጽ መውረድ ነበረ። እግዚአብሔር ግን ወደ ግብጽ እንዳይወርድ በዛ ምድር እንዲቀመጥ ነገረው። በረሃብ ዘመን ዘርዘራ 100 እጥፍን አጨደ ተብሎ እንደተጻፈ። ወዳጆቼ አብርሃም ቆፍሯቸው የነበሩ የውሃ ጉድጓዶችን ቆፈራቸው፣ ውሃ ወጣለት። እንደገና መጥተው ደፈኑበት፣ አሁንም ቆፈረ፣ ውሃ ወጣለት፣ አሁንም ቆፈረ፣ ውሃ ወጣለት ተብሎ እንደተጻፈ። ሁልጊዜ ይናገራሉ። ውሃው ያለው መሬት ውስጥ ሳይሆን ይስሐቅ እጅ ውስጥ ነው። ውሃው ያለው መሬት ውስጥ ሳይሆን በእግዚአብሔርና በአብርሃም መካከል ባለው ኮቨነንት ውስጥ ነው። እንጀራችሁ ያለው አየሩ ውስጥ አይደለም። እንጀራችሁ ያለው አፈር ውስጥ አይደለም። እንጀራችሁ ያለው ዲግሪያችሁ ውስጥ አይደለም። እንጀራችሁ ያለው በእናንተና በእግዚአብሔር መካከል ባለው ኮቨነንት ውስጥ ስለሆነ ይሄ ኮቨነንት ያበላችኋል። ይሄ ኮቨነንት ይሸከማችኋል። ይሄ ኮቨነንት መጥፎውን ሲዝን ያሳልፋችኋል። ይሄ ኮቨነንት ዕዳችሁን ይከፍላል። እውነቴን ነው የምነግራችሁ። ካላችሁ ዘመን ይልቅ ባጣችሁ ዘመን የምትገዙት ይበዛል። ከሞላላችሁ ዘመን ይልቅ በጉድለታችሁ ዘመን የእናንተ የሚሆን ነገር ይበዛላችኋል። ሰዎች አያያዛችሁን አይተው ሊጨርሱ ነው በቃ ብለው ሲጠብቁ እግዚአብሔር እንደ አዲስ በክብር ያስጀምራችኋል። የእግዚአብሔር ቃል እንደሚናገር ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋሰኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል ተብሎ እንደተጻፈ። ይሄም ሰው ደግሞ የሚሰራው ሁሉ ይከናወንለታል ተብሎ እንደተጻፈ። እኔ ባርካቸዋለሁ። በደረቅ ምድር በደረቅ በረሃብ ዘመን ፍሬ እንደማያቋርጥ መጽሐፍ እንደሚናገር ምድር ፍሬዋን ብትከለክል ከእግዚአብሔር ኪዳን የተነሳ የእናንተ ቤት ፍሬ ያፈራል። እንደውም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በኢዮቤልዩ ዓመት የሚከፍለው ብር ባይኖረው ነገር ግን እጁ ቢረጥብ ተብሎ እንደተጻፈ። ዛሬ ባርካቸዋለሁ። ከዚህ ቀን ጀምሮ እጃችሁ እርጥብ ይሆን። ስፍራን የሚያስለቅቅ ችግር፣ ስፍራን የሚያስለቅቅ ፋታ የማይሰጥ ጊዜ የማይሰጥ እምነታችሁን የሚፈታተን ከእግዚአብሔር ጋር ያላችሁን ፌሎሺፕ ለእስከሚያበላሽ ድረስ ከባድ ጥያቄ ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይናገረኛል፣ እጎበኛቸዋለሁ። በዚህ በዘጸአት መጽሐፍ ምዕራፍ 14 ላይ የግብፅ ሰራዊት እየገሰገሰ ነበር ብሎ ይናገራል። ከዛም ሲናገር የእስራኤል ሕዝብ ደግሞ መውጫ በሌለው አጣብቅኝ ውስጥ ገብቶ ነበረ እና ከፊት ለፊት የኤርትራ ባህር ነበረ። የፈርዖን ሰራዊት እየገሰገሰ፣ ለዛውም ንጉሡ አለ፣ የተመረጡ ወታደሮች አሉ፣ የሚገራርሙ ሰረገላዎች አሉ። የእስራኤል ሰዎችን እግዚአብሔር ምን ብሏቸው ነበረ? ድንኳን ሰርታችሁ ኤርትራ ባህር ፊት ለፊት ላይ ካምፕ አርጉ ብሎ አስቀምጧቸው
ነበረ። ይገርማል። እግዚአብሔር እናንተን አስቀምጧችሁ ጠላታችሁን ያስሮጠዋል። እናንተን አስቀምጧችሁ ጠላታችሁን ያፈጥነዋል። የእስራኤል ሰዎች ወዲያው ያሉት እንደዚህ ነው። በግብጽ መቃብር ስለሌለ ነው ወይ? በምድረ በዳ እንድንሞት ፈልገ ነው ወይ? ይሄ እኮ ፋታ የሚሰጥ አይደለም። እየሮጠ የሚመጣው እኮ አድናቂ አይደለም እኮ እየሮጠ የሚመጣው። ይሄ እኮ ሊያጨበጭብላቸው አይደለም እኮ የሚመጣው። ከነ ህይወታቸው እኮ ሊውጧቸው እኮ ነው የሚመጣው። ደግሞ ድጋሚ በእጃቸው ካስገቧቸው፣ ትናንት ከገዟቸው በላይ ሊገዟቸው፣ ካስጨንቋቸው በላይ ሊያስጨንቋቸው ነው ሲሮጡ የመጡት። እና አትፍሩ አለ መፍትሄው። ጸንታችሁ ቁሙ፣ የእግዚአብሔርን ማዳን ታያላችሁ። መፍትሄው ተስፋ መቁረጥ አይደለም። መፍትሄው ማጉረምረም አይደለም። መፍትሄው ማፈግፈግ አይደለም። መፍትሄው መጨነቅ አይደለም። መፍትሄው አይዟችሁ አለ፣ አትፍሩ አለ፣ ጸንታችሁ ቁሙ አለ፣ የእግዚአብሔርን ማዳን ታያላችሁ አለ። መጠበቅ ማለት ወዳጆቼ መፍጨርጨርን አቁመ እግዚአብሔር እንዲሰራ እድል መስጠት ማለት ነው። እጠብቃለሁ ስትል እኔ ሳልሆን አንተ ትሰራለህ። ገንዘቤ ሳይሆን ጭንቅላቴ ሳይሆን ችሎታዬ ሳይሆን ኮኔክሽኔ ሳይሆን አንተ ትሰራለህ ያልከው ነው። እግዚአብሔር ከሰራ ደግሞ የአንድ ዓመቱን ጉዳይ በአንድ ቀን ይሰራዋል። እግዚአብሔርን መጠበቅ ማለት መዘናጋት ሳይሆን እሱ እንዲሰራ ጊዜ መስጠት ማለት። እኔ ዛሬ ባረኳችሁ ነገራችሁ አምሮ ተሸላልሞ ተውቦ በኢየሱስም እጃችሁ ይገባል። ከእናት ከአባት ቤት ስትወጣ አምነ የወጣው ዲግሪን አይደለም፣ እጅክ ላይ ካርታ ኖሮ አይደለም። ውጣ ሲልህ አምነ የወጣው ቃሉን ነው። አምነ የወጣው ደመናውን ነው። ካንተ የሚጠበቀው አርግ የተባልከው ማድረግ ብቻ ነው። የቀረው የቤት ስራ የሰማይ ነው። እግዚአብሔር አምላክ ከፊት ለፊት ያለውን ከፍሎ በደረቅ ምድር ያሻግራል። ከኋላ ከሚከተለውን ደግሞ ላንተ በተከፈተው በር አያሻግራቸው። ጠላቶቻችሁ ይሞታሉ። መጠበቅ መዘናጋት አለ። እግዚአብሔር ማሰራት። እግዚአብሔር ደግሞ ሲሰራው ይገርማል። ጎበዝ አናጺ ነው እሱ። የምድረ በዳ አናጺ ነው። ይሰራበታል፣ ይችልበታል። እንዴት ማበጀት እንዴት ማስተካከል እንዳለበት ይችልበታል። ይገርማል። እግዚአብሔር ስራን ሲሰራ ለቴስቲሞኒ እንዲመች አድርጎ እግዚአብሔር ስራን ሲሰራ የሚጻፍ አድርጎ የሚጻፍ ለእያንዳንዱ ክርስቲያን ማሸነፍ የተወሰነለት መዳረሻው ሄዳችሁ መጨረሻ ምንድን ነው የሚሆነው ካላችሁ ማሸነፍ። ግን ይሄ ማሸነፍ በስጋዊ ስሌት አይሆን፣ በስጋዊ አእምሮ አይሆን። ለምሳሌ ጌታ የተሰቀለ ቀን የተሸነፈ እንጂ ያሸነፈ አይመስል። ያጣችሁ ቀን፣ የቸገራችሁ ቀን፣ አንዳንድ አቅጣጫ የጠፋባችሁ ቀን የተሸነፋችሁ እንጂ ያሸነፋችሁ አትመስሉ። እግዚአብሔር አብርሃምን ከሀገር ከዘመድ ከወገን ተለይተ ውጣ ሲለው አብርሃም እኮ ቀብድ አልተቀበለም። መጽሐፍ እንደሚናገረው አብርሃምም እንደተነገረው ሄደ ተብሎ እንደተጻፈ ሰውየው እንደሚችለው እንደሚያውቀው እንደለመደው አይደለም የሄደው፣ እንደተነገረው ነው ሄደው። እንደተነገረው የሄደ ረሃብ ገጥሞታል። ሰው ቤት እንግድነት ገብቷል። ይሄ ሆኗል ማለት ግን የብዙዎች አባት አይሆንም። እንደ ሰማይ ከዋክብት እንደ ምድር አሸዋ አይበዛም ማለት አይደለም። እግዚአብሔር ውጣ ብሎ ከወጣ በኋላ ዛሬ መርዳት ሲጠበቅብህ እየተረዳ ነው ማለት ነገ እግዚአብሔር አምላክ ካየልህ ክብር ትቀራለህ ማለት አይደለም። የነገረክ ነገር አለ። እሱ ምን መሰለህ? ትበዛለህ ብሎሃል። መብዛት ብቻ አይደለም ትገዛለህ። አቤባል መቀደም እንጂ ማሸነፍ ያለ አይመስልንም። በመሮጥ መቅደም፣ በመሮጥ ማሸነፍ፣ በመታገል መጣል፣ በመፈለግ ማግኘት ምናምን የሚመስል በመፈለግ የሚገኝ ቢሆን ኖሮ ሶስቱ ነገስታቶች ከሀገራቸው ውሃ ፍለጋ ከውሃው ነው የራቁት። ይገርማቸዋል። ወደ ነቢዩ ከተመለሱ በኋላ ይላል እግዚአብሔር ቃል ጉድጓድ ቆፍሮ አላቸው እና ውሃው ከቁልቁለት ወደ ዳገት ወደ ኤዶምያስ ምድረ በዳ እንደ ጎርፍ የመጣላቸው። ሰዎቹ መልስ ፍለጋ ሲጓዙ ከመልሳቸው እየራቁ ለጥያቄያቸው እየቀረቡ ነው የሄዱት። ምንም ነገር ፈልጋ አታገኝም ብራዘር። በመፈለግ የሚገኝ ቢሆን ኖሮ እነዚህ ሶስት ነገስታቶች ፈልገው ባገኙ ነበረ። ነገር ግን ወደ እግዚአብሔር ሲመለሱ፣ ወደ ነቢዩ ሲመለሱ እንደዚህ አላቸው፣ ጉድጓድ ቆፍሩ አላቸው። ጉድጓድ ቆፈሩ። ደመና አታዩ፣ ዝናብም አታዩ፣ ይሄ ሸለቆ በውሃ ይሞላል አለች። እኛ የሚመስለው ምንድን ነው? በመፈለግ ማግኘት፣ በመሮጥ መቅደም፣ በመታገል መጣል። ሰማይ እንደሱ አይሰራም። የእግዚአብሔር ሂሳብ ይገርማል። ልክ በጠላት ስትከበብ፣ አጣብቂኙ ስትገባ፣ ተግዳሮት ሲመጣ ዘና ፈታ ለቀቅ ሞልቀቅ ደልቀቅ ብለህ በእግዚአብሔር ላይ ታምነህ በውዷ የተማመነች እቺ ማነች እንደሚባል። ለምንድን ነው እግዚአብሔር እንድንጠብቀው የሚፈልገው? አዳምና ሔዋን በወደቁበት ዕለት ክርስቶስን ሊልከው ይችል ነበር። እሱ ብቻ አይደለም። በግብፃውያን ላይ እስኪከታተሏቸው ከመጠበቅ ይልቅ በ10 መቅሰፍት ሲያርበደብዳቸው የበኩር ልጃቸውን ሲመታ ታስታውሳላችሁ። እና ይሄን ሁሉ መጠበቅ ለምን ያስፈልገዋል? 10 መቅሰፍት እነሱ ላይ ከማውረድ በአንደኛው ሊገላቸው ይችል ነበር። አዳምና ሔዋን እንደወደቁ ክርስቶስን መላክ ይችል ነበር። 1000 ዓመታቶች መጠበቅ ለምን ያስፈልገዋል? እግዚአብሔር ዮሴፍን ወዲያው ሊያከብረው ይችል ነበር። እግዚአብሔር ለሐና ወዲያው ልጅ ሊሰጣት ይችል ነበር። እግዚአብሔር አብርሃምን ወዲያው ሊያበዛው ይችል ነበር። ለመሰላችሁ እግዚአብሔር እንድትጠብቁት የሚፈልገው መጠበቅ የባህሪያችን መፈተን ስለሆነ ነው። ለታላቅነት ያለን ታማኝነት ስለሚፈተን መጠበቅ ለባህሪያችን መፈተን ስለሆነ፣ ለታላቅ በረከት ታማኝ እንደሆንን፣ ለከፍተኛ ሹመት ታማኝ እንደሆንን መፈተን ስለሆነ ነው። የተደረገላችሁ ነፃ ስጦታ ብቻ ሳይሆን በእግዚአብሔር እጅ ስራ የተሰራው እናንተነታችሁ ውጤትም ጭምር እንደሆነ እንድታውቁ እግዚአብሔር ስለሚፈልግ። ምክንያቱም ከፊት ለፊታችሁ ታላቅ በረከታል፣ ታላቅ ሹመታል። ለዛ ሹመት የሚሆን ካራክተር ያስፈልጋል። ለምትቀበሉት ልጅ የሚሆን
ሊያደርግ እየቻለ ወዲያው መሪ የማያደርግ ለምንድን ነው? እግዚአብሔር ሙሴን ከፈርዖን ቤተ መንግስት አውጥቶ በግ ጠባቂ ያደረገው፣ የበግ እረኛ ያደረገው። ወዳጄ የሰው እረኛ ከመሆን የሚቀድመው የበግ እረኛ ነው። ዳዊት ንጉሥ ከመሆኑ በፊት ለምንድን ነው በዛ ሰልፍ ውስጥ ያለፈው? ትዝ ይላችሁ ከነበረ የአባቱን ጥቂት በጎች፣ ለዛውም በጎቹ የሱ አይደሉም፣ ለዛውም በጎቹ ብዙ አይደሉም፣ ጥቂት ናቸው። እና የእግዚአብሔርን ሕዝብ በመሪነት በእረኛነት በንጉስነት ከመቀበሉ በፊት በእሴይ በጎች የተፈተነ ልጅ ነበረ ዳዊት። እና መጠበቅ የባህሪ መፈተን ስለሆነ ወዳጆቼ በጣም መጥፎ ነገር ከማጣት ይልቅ ማግኘት። አንዳንድ ሰዎች በማጣት ውስጥ ትሁት የሆኑ ሰዎች ሲያገኙ ወደ እማታቋቸው ሆነው ነው የሚቀየሩት። በጣም ብዙዎች የተቸገሩት በማጣት አይደለም። በማጣት ከተቸገሩት በላይ በማግኘት ተቸግረዋል። በማጣት ከተሰቃዩት በላይ በማግኘት የተሰቃዩ ሰዎች አሉ። መጠበቅ የባህሪ መፈተን ስለሆነ ስትቀበሉ እንደምትደሰቱት ስትጠብቁ ትደሰታላችሁ ወይ የሚለው ጉዳይ ዋና ጉዳይ። ማግኘታችን ካላሳቀን ማጣታችን አያስለቅሰን። መውጣታችን ካላስኮፈሰን መውረዳችን አያስኮፍሰን። ስለዚህ ለምንድነው እግዚአብሔር እንድትጠብቁ? በመጠበቅ ማሸነፍ ያለው የባህሪ መፈተን ስለሆነ ነው ወዳጆች። ሰው በቀላሉ ያገኘው ነገር ዋጋው ርካሽ ይሆንበታል። ኢዝሊ አቬሌብል የሆነ ነገር እኮ ዋጋው ርካሽ ነው የሚሆነው። ስለዚህ እግዚአብሔር አምላክ አሳልፎ የሚሰጥ ነገር ብዙ ሰዎች ፈልገው ያላገኙት ነገር እንደሆነ እንድታይ ስለሚፈልግ ያንተ ነው። ፕሮሚስ ገብቶልሃል፣ ያረግልሃል፣ ፕሮሚስ ገብቶልሃል፣ ያሻግራል፣ ፕሮሚስ ገብቶልሃል። ትንሽ አስጠብቀዋል ማለት ማጉረምረም፣ መፍጨርጨር፣ ወደኋላ ማለት አይጠበቅም። በመጠበቅ ማሸነፍ ለመሰላችሁ እግዚአብሔር እንድትጠብቁት የሚፈልገው አንደኛ የባህሪ መፈተን ነው። ሁለተኛው እምነታችሁ ለማጠንከር። አልዓዛር ሞቶ 3 ቀን ሆኖታል። ጌታ እንደዚህ አለ፣ አልዓዛር አላቸው ለደቀ መዛሙርቱ ሞተ እንድታምኑ በዛ ባለመኖሬ። ምን እያደረገ መሰለ ጌታ? ለእምነታቸው የመሰረት ድንጋይ እያስቀመጠ ነው። ለየትኛው? እሱ ሲሞት ሲቀበር እስከ መጨረሻው እምነታቸውን እንዲጠብቁ። ይሄ አልዓዛርን ያስነሳ እሱማ ይነሳል። ብዙ ጊዜ አልዓዛር ጋር ቶሎ ለምን እንዳልሄደ ማወቅ የምትፈልጉ ሰዎች ካላችሁ ለደቀ መዛሙርቱ እምነት የመሰረት ድንጋይ ለማስቀመጥ የደቀ መዛሙርቱ የጌታን ሞት ተከትሎ ለሚመጣባቸው ብዙ መከራ እጅ እንዳይሰጡ ለማድረግ እምነታቸው ለማጠንከር በአልዓዛር ሞት እያስተማራቸው ነው። ወዳጆች ብታምኑስ ብሎ ለነ ማርያም እንዳላቸው መጠበቅ እምነታችሁን ማጠንከር ነው። ሶስተኛው ቅድም እንዳልኳችሁ እግዚአብሔርን ማሰራት ነው። አሁን ይኸውላችሁ በተስፋችሁ ላይ በመንገዳችሁ ላይ እግዚአብሔርና እናንተ እንድትሰሩ አይፈለግም። እግዚአብሔር የእናንተን እጅ የእናንተን አስተዋጽኦ የሚያውቋችሁን ሰዎች ቸርነት በእናንተ ሕይወት ውስጥ አይፈልገው። ለምን? ትምክታችን እንዲጠፋ የስኬታችን ምስጋና የእግዚአብሔር ብቻ እንዲሆን ስለሚፈልግ በስኬት ተራራ ጫፍ ላይም ቆሙ፣ በተስፋ መቁረጥ ሸለቆ ውስጥም ተዘረሩ። እግዚአብሔር ላይ እምነት እንዲኖራችሁ ትምክታችሁ ከእናንተ እንዳይሆን ምስጋናው የእሱ ብቻ እንዲሆን ስለሚፈልግ እግዚአብሔር አምላክ ራሱ መስራት ይፈልጋል። በዚህ አገር ሂሳብ በምድር ሂሳብ መጨመር ነው ማሸነፍ፣ ማብዛት ነው ማሸነፍ። በመንፈሳዊ ዓለም ስርዓት ግን መቀነስ ማሸነፍ ሲሆን ጌዴዎን ጋር ታያላችሁ። ከ32,000 ወታደር 300 እስኪቀር ድረስ አስቀነሰው እግዚአብሔር። ለመሰላችሁ ድሉ የሰራዊታቸው ሳይሆን የጌታ እንደሆነ። አንደኛ በመጠበቅ ለማሸነፍ ምን ማድረግ አለባችሁ መሰላችሁ? በእግዚአብሔር ታመኑ። በስኬት ተራራ ጫፍ ላይም ቆሙ፣ በተስፋ መቁረጥ ሸለቆ ውስጥም ተዘረሩ። በእግዚአብሔር ግን ታመኑ። 500 ሰዎችን ሳይሆን 5,000 ሰዎችን ያበላ ያበላቸዋል። ዮሴፍን ያከበረ ያከብራቸዋል። አብርሃምን ያበዛ ያበዛቸዋል። እስራኤልን የጠበቀ ይጠብቃቸዋል። ሁለተኛ በመጠበቅ ለማሸነፍ እስራኤላውያን እምነታቸው ወደ ማጉረምረም ተቀይሮ ወደ ጥርጣሬ ተቀይሮ በግብፅ መቃብር ስለሌለ ነው ወይ በምድረ በዳ ልታጠፋን ነው ወይ እንዳላሉ ታውቃለህ። በገዛ አፋቸው በራሳቸው ላይ ትንቢት ተናግረው ምድረ በዳ ቀርተዋል። እንዳታጉረመረም ወዳጆቼ፣ ማጉረምረም ነገራችሁን ያስወስድባቸዋል። በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ ሲናገር ጌታ ሆይ ካልዘራህበት የምታጭድ ካልበተክበት የምትሰበስብ ጨካኝ መሆንን ስላወቅኩ አለ ቀበርኩታል፣ ወሰደበት። ወዳጄ የምታጉረመርም ከሆነ ይወሰድባል። በመጠበቅ ማሸነፍ ከፈለግ መዘመር ነው ያለው። እስራኤል ሰዎች አጉረምርመው ምድረ በዳ ቀርተዋል። በመጠበቅ ማሸነፍ ከፈለግ ማጉረምረም አይሰራ። አንድ ሰው ጠበቀ የሚባለው እያጉረመረመ አይደለም። ሶስተኛና የመጨረሻ የትላንቱን አስታውስ ወዳጆቼ። የእስራኤል ሰዎች እኮ ታውቃላችሁ የባርነታቸውን ሰንሰለት በጣጥሰው በ10 መቅሰፍት ፈርዖንን አርበድብዶላቸው በድንቅ እኮ ነው ከግብፅ ያወጣቸው። ስትጠብቅ ማድረግ ያለብህ አንድ ጉዳይ የትላንቱን ማስታወስ ብቻ። በፈለጋችሁት መመዘኛ ከዚህ በኋላ የቀረው ህይወታችሁ አልፋችሁት ከመጣችሁት ቢያንስ እንጂ አይከብድም። ከባዱን ሲዝን ኖራችሁት። በጣም መጥፎ ሲዝን ትላንት ነበር። እግዚአብሔር እያለ ያለው እንደ ይስሐቅ ነው። በመጠበቅ ታሸንፋለህ። ስፍራህን እንዳትለቅን ያለ መጠበቅ እግዚአብሔርን ማሰራት ነው። የጠበቃችሁ ሰዎች እግዚአብሔር በእናንተ እጅ ሳይሆን በእጁ ስራችሁን ሰርቶ ይሰጣችኋል። በእግዚአብሔር እጅ የተሰራ ያለቀ ዌልተን የሆነ የተጠናቀቀ ስራ እጃችሁ ይገባል። አነጋጋሪ የሆነ ውጤት ቤታችሁ ይገባል። ይረዳኛል፣ ያድነኛል ብላችሁ የጠበቃችሁት እግዚአብሔር በዚህ ዓመት መልአኩን ይላክላችሁ።
ታናሹ መጽሐፍ ይዞ ወደ ምድር የመጣው መልአክ ቀኝ እግሩን ባህር ላይ ግራ እግሩን ምድር ላይ ካደረገ በኋላ ሰማይና ምድርን በፈጠረው በእግዚአብሔር ማለ ተብሎ እንደተጻፈ ከዚህ በኋላ መዘግየት አይሆንም ብሎ እንዳለ ራእይ መጽሐፍ ምዕራፍ 9 ላይ ያለው መልአክ ይላክላችሁ። የሰማኝ ሰው ካለ ይላክላችሁ።